ኮንግራቹሌሽን አዶናይ ተፈታ። እኔ እንኳን አሁን ደስ ያለኝ ለእናትየው ነው። አያችሁ እናት ደስታ ማንንም አይሰበርም። ልጇ ሲታመም፣ ልጇ ሲታሰር፣ ልጇ ላይ የሆነ ነገር እናት ነው የምትሰበረው። እኔ ለሷ ነው የተደሰትኩት። የእናት ደስታ ማየት ደስ ይላል እና ስለሆንኩኝ ሰላም ሰላም ዩቲዩብ ዛሬ ማነጋገርና አዝናኝ ቪዲዮዎችን ወደ እናንተ ይዘን መተናል። ከእናንተ የሚጠበቀው ይሄን ቻናል ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግ እና ቪዲዮ ላይ ትኩረት አድርጋችሁ እስከ መጨረሻው መመልከት ነው። ሰብስክራይቡ ግን አስቸኳይ ነው፣ ፈልጌው ነው። ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ 40 ፎቶዎች አናበ ቢላውስ እየቆረሳችሁ አርገ ቆራስና ስጣት ለሷ በጣም ነው እንደ አጉርሳት እሷ ደግሞ ታጎርሳለች። በንኡስ አፍእማ ንስቲት አጉርሳት አራ በይማ አይባልም። ስርዓት እኮ ነው፣ ስርዓት ነው እኮ ፎቶ አብራሽ ስርዓት ነው። አባብሽ ነው። አራ አንቺ ስርዓት እንደስ አጉርሽ ነው ማንቺ እሱ ትልቅ ስለሆነ የሚበላ አራ ራሱ አትበቀው አዘርቂው እኮ ቢጨንቅሽ ነው በርቄስ የበቃ ባርከው መርጌታ የእርሶ ታምር ደግሞ እኮ በቃ አያልቅም። አሁን ቢላውን በኤዲት ነው የሚያስገቡት ወይስ በአስማት ነው? ቆየዋ በእና አንተ ቲክቶክ ልንቀርጽ ብንመጣ ቀይ ልብስ አትልበስ ልታስገባኝ ነው እንዴ? ምንድን ነው ችግር? ምን ላድርግሽ? እኔ ጥቁር እኮ ታጥቧል። ጥቁርም አይሆንም እንዴ? ምን እኔ ድድ ለማስጣት ሱፍ ገጭ ብዬ ልምጣ? ጭራሽ ሱፍ ማታ በሱፍ እኮ ነው ያስገቡ። ምንድነው የምትለው? ቀይ ራቆትህና ነው የምትለኝ? በራቆት ከገባህማ አትወጣም። ልንገርህ፣ በራቆት ከገባህ ምንድነው ተከተልኩ አልኩ። አንተ በዚህ ፎሎወር እሱማ እውነትህን ነው። እቺ ድድ ማስጫንም እንዳያፈርሳት ወይ ስንስራት በቃ ወይ በሰው እንድንግባ እኔ በቃ ተወኝ። ለምን በሰላም ልኑርበት። በቃ ቀጣይ ዓመት አዋርድ ላይ እኮ ሙሉ ቲክቶከር ወይ ጋቢ ወይ ማዳበሪያ ነው ለብሶ የሚሄደው። ቀይም አይፈቀድም፣ ጥቁርም አይፈቀድም፣ ሱፍም አይፈቀድም። ስራን አውቆ እንጂ ኧረ እባክህ እና እንደዚህ ከሆነ እነዚህን አዝዳልኝ ቶንኮሱና ስራ ልፍጠርልህ። ይሄ አዎ እንግዲህ ውጭ ወጥቼ በ300 ስራ ሲሉኝ ነው ትቼ መጣው። ትረከዘ ምን አሁን ስትቀመጥ አይደል እንዴ? ቶንኮሱ ምን አለበት እቺን ብታጸዳልኝ? ይሄ ላጽዳ አጽዳው። ድንጋዩንም ወደዛ ጋር አድርግሽ። ይሁሉ ባርጋት። እሺ ቡና አሪፍ ቡና ነው ማፈላለኝ። ቡና እኮ አቆምኩ ተዋሉ። ኧረ እባክህ በቃ ችግር የለውም። እቺን አጽዳልኛ። ተው ቡናውን እኔ እንደለኝም እንደውም ለማለት አይቀርም። አሁን ብር የሆነ ሰው 300 ከነ ያለው እሱን መክፈል ፈልጌ ነው። በቃ ነገ ስታገኝ ትሰራለህ ወጥተህ፣ ችግር የለውም። እነዛ ነው። አዎ እቺኛን ፋርግልኝ አሁን አንተ። እሺ አንቺ ግን ረፊያ በቡና እየደለልሽ በቃ ቶንኮሱን ስራ ታሰራዋለሽ። ከዚህ በፊት እንጨት ፍለጥልኝ፣ አሁንም ቶንኮሱም ለቡና ያለ ፍቅር ይለያል። ተው በቃ አጠጣ አንተ ይቀርብ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የአዶናይ አድናቂዎች፣ የአዶናይ ወዳጆች እንኳን ደስ ያላችሁ። አዶናይ በዚህ ሰዓት ከእስር መለቀቁ ፋስት መረጃ ዘግቧል። ባህልን ባፈነገጠ አለባበስ በሚል ለቀናት በፌዴራል ፖሊስ ቁጥጥር ስር ውሎ የነበረው ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው አመሻሽ እንግዲህ ከእስር ተፈቷል። አዶናይ እንኳን ደስ ያለ፣ እንኳን ፈጣሪ ለቤትህ አበቃ። ፎሎ በማድረግ ቤተሰብ ሆናችሁ አዘንጉ። እንኳን ደስ አላችሁ የአዶናይ አድናቂዎች። እስቲ ደስታችሁን ኮሜንት ላይ ግለጹ። እስቲ ሁላችሁም ኮሜንት ላይ እየጻፋችሁ
በቃ ስግጥ ፍምስ ከተቋረጠበት ይቀጥላል። ሁላችሁም ተዘጋጁ። ስግጥ ፍምስ ይቀጥላል። የቲክቶከሮቹን እስር ሊቃወሙ በወጡ ሰዎች ላይ ፌዴራል ፖሊስ አስለቃሽ ጭስ ተኩሷል። ይሄ ሳክስ ነው የሚሆነው። ሰው እየተቀበሩ እኮ ነው ውጭ። ኧረ ማዘርዬ ዳር ይዘው ነው አይሄዱም። ኧረ ማን ነው ስልኩን የጣለው? እዚህ መሬት ላይ ወረወረ እንጂ ወረወራል ድንጋይ እና ከዚህ የተቃውሞ ሰልፍ በኋላ ነው ቲክቶከሮች የተፈቱት። ኢንጂነሪንግ በጣም የሚያስቀኝ በእኛ ሀገር ህንጻዎች ላይ የአካል ጉዳተኞች የሚወጡበት በዊልቸር የሚወጣው ጤነኛ ሰው ይወጣል። ጤነኛ እውነቱን እኮ ነው። አሁን ይሄ የዊልቸር መውጫ ነው። ጤነኛ ሰው ያወጣውን በእግሩ። ሰላም ጤና ይስጥልን። አሁን የደረሰን ሰበር ዜና ዛሬ በተፈጠረው አደጋ መኪና የ50 ሰዎችን ህይወትን አልፈዋል። ወይኔ ጋሼ ምን ሆነዋል? እዚህ አገር አይደለም ውጭ አገር እኮ ነው። አዎ ውጭ አገር ነው። እንግዲህ ተው እንስራበት። ምን ነው ረቦን ይረፉ ጋሼ ረፉ ጋሼ ምን ሆነ ነው? ይሄ ልጅ ግን ይችላል። ያው ደሞም እየፈመሰ ነው ያለው ሰሞኑን። በቃ ወይኔ ማረፊያ ገጠማጣት ወይኔ ማነ በነገራሽ አይኔ የኔ ፍቅር ለእንዳንተ አይነት ታማኝ ሰው ክብረ ንጽህናዬን በመስጠቴ በጣም ደስተኛ ነኝ። ዛሬ ይፈጸማል አይደል? ዶዶ ወይ ኤክስትራ ኤክስትራ ሰጪ ለማለት ነው። ኤክስትራ ሰጪ ቻር እንደማለት ነው። ዛሬ በቃ ዶዶ ኤክስትራ፣ አረ ኤክስትራ ዶዶ ሰው የጠራ ነው። ዶዶ ኤክስትራ እንዴት ነሽ? አይ ዶዶ ኤክስትራ ኦኬ፣ እንዴት ነሽ? ደህና ነሽ? ዶ እዛ ፓርኪንግ የምሰራበት ማሳጅ ቤት ባለፈው የተጠቀም ከሆነ ኤክስትራ በሲክስ እሷ እንዳታቅ በሲክስ እሺ በሲክስ እንትን ኤክስትራ የተጠቀምከው ብር ላይ እንዴ በሲክስ አይደል እንዴ? ጭራሽ በየማሳጅ ቤቱ ሄዳለህ። ታማኛለህ። ምንም አይነት የምታገኘው ክብረ ንጽህና የለም። እሺ ብሩን ተቀበልልኝ ብላኝ እኮ ነው። ተቀበልልኝ ብላኝ ብሩን አትሰጣትም እንዴ? ኤክስትራ የተጠቀምከው በለው እንዳለቀው ሲክስ ማያ ከሆነ ይሄንማ ቆልፈው ቁራሌ አሮጌ ጫማ ከጠርሙስ ያለ ቁራሌ ትጀሪ ሰላም ነው ትጀሪ ገበታ ናንተ እባክህ እንዴት ነህ አሎ ትጀሪ ደስ ብሎኛል እንዲሆነ ስላገኘው ይገባ ነበር በጣም ተቀድር ትጫወት ነበር ተማሪ እያለህ ከኋላ ተቀምጠህ ታስታውሳለህ ቲቸር አስታውሳለህ በጋሻው እንዴ በደንብ ነው ትጀሪ ትዝ ይላል ያኔ ስለ ብረት አስተኒ ሳስተምር ብረት ግዑዝ አካል ነው እንዴት ይተኛል ብለህ የቀለድከው ፌሮ የታለ ፌሮ ልጮት ብዬ ነው። አይ ቲቸር አሳዳጁን ጋር በሰው እንጀራ ይቀለዳል አይደል? አንድ ሌላኛውን ቀልድ አስታውስ። እሺ ፔሪዮዲክ ቴብል ላይ ኤሌመንት እንደረደራለን ስል ቴብል ላይ ምግብ እንጂ እንዴት ኤሌመንት እንደረደራለን ብለህ ቀለድከው እንደዚህ ነው። አይ ቲቸር ያረሰም ማለት ነው። አረሰም አስታውስኩት። ያ ጊዜ እኮ አለፈ እኮ አሁን እኮ እነዛ ቀልድህም ጊዜውም አለፈ ማያለፍ ይወጥሉልህ ምንድነው እንደዚህ ይባላል። እንዴት ይችላል? ከጀርባ ሆነ ታስታውሳለህ? ከጓደኞች ጋር ተሰብስባችሁ ጋንጃ ነው ታጨሱ ነበር። አቅ ነበር እኮ አውቄ ነው ዝም ያልኩት። አቅ ነበር እንዴ ኢየሱስ ያስለመዱ ልጆች ጓደኛ ሀብታም ጓደኞች እነ ዳኒ የት እንዳሉ ታውቃለህ? ዳኒማ ሱስ ማገገሚያ ገባ። የደህና ቤተሰብ ልጅ አይደል? ከዛው ነው አባቱን የመኪና መሸጫ ድርጅት እያስተዳደረ ነው። እንዴት ነው አሉ እንጂ አለ እኔ የምልህ መቼስ ጓደኛ ነው ዝም አይልም። ብዙ ነገር አስለምደዋል። ታዲያ እንዴ ነው ያረጀ ሸርኬ ምናምን ሲያገኛ ሸጥልኝ በትምህርት ቤት ስታልፍ እንግዲህ ሽቦ ምናምን አደራ ገበታ የተማርክበት ትምህርት ቤት ነው።
God is good. God is good. የኔ እናት ኮንግራቹሌሽን አዶናይ ተፈታ። እኔ እንኳን አሁን ደስ ያለኝ ለእናትየው ነው። አያችሁ የእናት ደስታ ማንም አይሰበርም። ልጇ ሲታመም፣ ልጇ ሲታሰር፣ ልጇ ላይ የሆነ ነገር እናት ነው የምትሰበረው። እኔ ለሷ ነው የተደሰትኩት። የእናት ደስታ ማየት ደስ ይላል። እናት ስለሆንኩኝ እንኳን ለቤትህ አበቃ ወንድማችን። ሁላችሁም እንኳን ተፈታችሁ። አይ ቲንክ በዚህች 5 ቀን ምናምን የታሰራችሁ በዚህች አጭር ቀን ውስጥ ብዙ ኤክስፒሪየንስ አድርጋችሁ እንደምትወጡ ተስፋ አደርጋለሁ። ህይወት ይቀጥላል። በርቱ። እንዳልኳችሁ ነው። በዚህች 5 ቀን ነው 6 ቀን እስራታችሁ ማን አብሯችሁ እንደቆመ ራሱ ባየት ትችላላችሁና ሁሉ ለበጎ ነው ሲል ነበር አዶናይ ከዚህ በፊት። ሁሉ ለበጎ ነው፣ ሁሉ ለበጎ ነው። አይን ይከፍታል። አንዳንድ ችግር የሚመስሉ ነገሮች አይኖቻችንን በደም ነው የሚከፍቱት፣ እይታችንን ነው የሚቀይሩት፣ መንገዳችንን ነው የሚቀይሩት፣ የህይወት ፕላናችንን በደንብ እንድናይ ያደርጉናልና ኦኬ ሁሉ ለበጎ ነው። ግን እንኳን ለቤታችሁ አበቃችሁ። እናትየዋ የአዶናይ እናት፣ የሌሎቹንም እናት ቤተሰብ እንኳን ደስ አላችሁ። አዎ እንኳን ደስ አላይ። ለእናት ነው ጉድለቱ፣ ለእናት ነው በትክክል። እናትየው ይሄንን 5-6 ቀን ቤተሰብ እንዳልተኛ እርግጠኛ ነኝ። ልጅ ማለት ምን እንደሆነ ስለማውቀው ማለት ነውና ኮንግራቹሌሽን፣ እንኳን ደህና ገባችሁ ወደ ቤታችሁ። የአዶናይ አድናቂዎች እቺ ልጅ እስቲ ኮሜንት ላይ አመስግኗት። ከመጀመሪያው ድምጽ የሆነችው የነበረችው ልጅ አንደኛዋ እቺ ናት። ፋሚሊ የዛሬ ቪዲዮአችን የሚመስል ነበረ። እንደወደዳችሁት ፈታ እንዳላችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ይመቻችሁ። ባይ